ማስተር አብነት እንግዲህ ዱዓ አድርጉልኝ በየሃይማኖታችሁ ጸልዩልኝ ብሏል። ከእናንተ የምፈልገው ብርም ድጋፍም ምንም አልፈልግም። የምፈልገው ከእናንተ ዱዓና ጸሎት ብቻ ነው ብሏል። በየሃይማኖታችሁ ሁላችሁም ጸልዩልኝ ወይም ደግሞ በየሃይማኖታችሁ ዱዓ አድርጉልኝ ብሏል። እንግዲህ ሁላችሁም ዱዓ እንድታደርጉለት ከእናንተ ተማጽኗል ማለት ነው። ለአገር ለህዝብ ለወገን ደራሽ ወገር ነውና፣ ስለዚህ አላህ ዱዓችን ሙስተጂብ እንዲያደርግልን ዱዓ አድርጉ በየሃይማኖታችሁ። እንግዲህ በኔ ስም ሆነው ፌክ አካውንት ከፍተው ወይም የብር ድጋፍ ወይም ደግሞ ከእናንተ የብር ጥየቃ ከመጡ ተጠንቀቁ ብሎ መልእክት አስተላልፏል። ይህንንም መልእክቱን ለእናንተ ላስተላልፍላችሁ። እኔም በድጋሚ እንግዲህ ለሁሉም ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታደርሱልኝ ዱዓ አድርጉለት። ማስተር አብነት መልካም ሰው፣ ፈጣሪ ይማረው። ቀጥታ ወደ ጉዳያችን እንገባለን። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበሯችሁ ውድ ቻናላችን ቤተሰቦች እንደምናችሁ? ደህና ናችሁ? የክርስቲያን ቤተሰቦች ሰላም ሰላም ብያለሁ። ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ አለሁ። ተከስቻለሁ። ዛሬ እንግዲህ በምን ጉዳይ ተከሰሽ ብትሉኝ በማስተር አብነት ጉዳይ። ማስተር አብነት ብዙዎቻችን ፖስት ተደርጓል። ብዙዎቻችን ፎቶ ለጥፈናል። ብዙዎቻችን ደግሞ ቪዲዮ ሰርተንበታል ማለት ነው። እኔም ዛሬ ለምን ይቅርብኝ በማለት ወደ እናንተ ቁም ነገሩን ወደ እናንተ ለማስተላለፍ ሞክሬ ወደ እናንተ ለምን አላስተላልፍም ብዬ ዛሬ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ሁሉ እኔ ላይክ ይገባኛል። ላይክ አርጉ። የመዳም ቅመም ሰኪና ከመዳም ኩሽና ሰኪና ላይ ላይክ ማድረግ ግቡ ወደ ቤታችን። እዚህም ጠቃሚ የሆኑ ቪዲዮችን ይዘን እንድንመጣ አበረታቱን። ላይክ ቪዲዮን እስከ መጨረሻ እያያችሁ ሼር አድርጉ። አዎ እኔ ብለው የመዳም ሸቃሊት ላይክ አይገባትም እንዴ? ላይክ አድርጉ እንጂ ላይክ አድርጉ። እኔ ነው ስንት ወሬኞቻችን ስንት ወሬ የሚያስተላልፉትን ሰዎችን ነው እያየን ላይክ የምናደርገው እንዴ? ነችና ጥሩ አይደለም፣ ጥሩ አይደለም። ላይክ አድርጉ። አሁን ላይክ አድርጉ። አዎ በላይክ ጀምሩ ቤቴን። እንግዲህ ሲቀጥል ወደ ማስተር አብነት እነሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ውድ የቻናላችን ቤተሰቦች እንደምናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። እንግዲህ ማስተር አብነት ዱዓችሁ በዱዓችሁ በየሃይማኖታችሁ በያላችሁበት ሀገር በያላችሁበት ቦታ ዱዓ አድርጉልኝ፣ ጸልዩልኝ። የእናንተ ዱዓ የእናንተ ጸሎት ነው ብሏል ማለት ነው ብሎ አስተላልፏል። እንግዲህ ከኛ የሚፈልገው ብርም አይደለም ምንም አይደለም፣ ምንም አይፈልግም። የሚፈልገው ዱዓና ዱዓ ብቻ ነው። ማሪው ደግሞ አላህ ነው። ሰበቡን እናድርስለት በየሃይማኖታችን። ለምስኪኖች ደራሽ፣ ለተራቡት የሚያጎርስ፣ ለተጠሙት የሚያጠጣ፣ ለወደቁት የሚያነሳ ምርጥ ወንድማችን መልካም ወንድማችን አላህ በራህመቱ ይማረክ። ምንም ማለት አልችልም። ምንም ማለትም እኛ ምንም የምናመጣው ነገር የለም። በእርግጥ ከአላህ በታች ሰው ነውና ሰበቡን አላህ እንግዲህ ለአላህ ማድረስ አለብን ማለት ነው። ስለዚህ አላህ በራህመቱ ይማረክ። አንተ መልካም ሰው አላህ እድሜህን ረጅም ያድርግልን ያኑርልን። እንግዲህ ብዙን ጊዜ መልካም ሰዎች መልካም ስራ የሚሰሩ ሰዎች ብዙን ጊዜ ብዙ ፈተናዎች ይደራረቡባቸዋል። አላህ ፈተናህን ሁሉ ቅለል ያድርግልን ወንድማችን። ባለህበት ፈጣሪ ባለህበት ህመም ውስጥ እሱ ቻይ ነውና እሱ በራህመቱ ይማረክ። ውስጥህን ያጽዳልክ። ህመሞችን ጭንቀቶችን ሁሉ ያቅልልልክ ወንድማችን ማስተር አብነት። እኔ እንደ አንድ ኢትዮጵያን እንደ አንድ ደጋግ ሰዎች እንደ ሰውኛ ስናስብ በጣም ውስጣችን ተነክቷል። ለብዙ ኢትዮጵያኖች ለብዙ ለዓለም በሙሉ የሚደርስ ሰው ማጣት ማለት ከባድ ነው። ለሀገር እንደ ህዝብም በጣም ከባድ ህመም ነው ማለት ነው። ስለዚህ አላህ በራህመቱ ይማረክ። ባለህበት ሁሉ ፈጣሪ ይጠብቅክ። ባለህበት ጭንቀት ሁሉ ፈጣሪ እሱ ያውጣክ። አላህ መሀሪ ነውና አላህ ቻይ ነውና እሱ በሚችለው ስራ ሁሉ ያውጣክ። እኛ ምንም አንልም። በእርግጥ በየሃይማኖታችን ዱዓችን ብናደርግ ጥሩ ነው። አላህ ተቀባይ ነውና አላህ ኢንሻአላህ ምን ይሳነዋል? አላህ ከብዙ ጭንቀቶች ያወጣን፣ ከብዙ ገደል ውስጥ ያወጣን። እሱ ከህመም ሁሉ ይፈውሰው እና ሁላችሁ በያላችሁበት ዱዓ አድርጉለት። እሱ ማለት ትልቅ ሰው ነው።
ለብዙ ለምስኪኖች የሚደርስ ለወደቁት ለጎዳና ተዳዳሪዎች አባት እናትም ሆኖ እቅፍ ደገፍ አርግቶ የሚችለውን እያበላ የሚችለውን እያለበሰ የሚችለውን እያጎረሰ የሚይዝልን ሰው ነው እና እሱን ማጣት ማለት ትልቅ ነገር ነው። አላህ እንግዲህ በረህመቱ ይማረክ፣ ባለህበት ፈጣሪ ጠብቅክ እና በጣም ትልቅ ስብራት ነው። እሱ በረህመቱ ይማረክ እና የሰው ልጅ ደግሞ ሰበቡን ማድረስ ጥሩ ነው። ይሄን ማለት ራሱ ትልቅ ነገር ነው። ከእናንተ እኔ የምፈልገው ብርም አይደለም ምንም አይደለም። የምፈልገው ከእናንተ ጸሎታችሁንና ሰሎታችሁን ብቻ ነው። ምናልባት በፌክ አካውንት ከፍተው እንኳን ቢመጡ በኔ ስም በፌክ አካውንት መጥተው ብር ድጋፍ ቢጠይቁ እንኳን ተጠንቀቁ ብሎ ነው መልእክት ያስተላለፈው። አስቡ፣ ይሄ ደግ ሰው ከራሱ ህመም ከራሱ ህይወት አሳልፎ ለኢትዮጵያ ህዝብ ነው የሚያስበው። ሹፉ፣ ሰው በጭንቀት ውስጥ በህመም ውስጥ እንኳን ሆኖ አገር መውደድ ማለት እንደዚህ ነው። ህዝብን መውደድ ማለት እንደዚህ ነው። የህዝብ መውደድ ጥግ እሱ ማለት በጣም ትልቅ ጭንቅላት አለው። የምሬ ነው የምላችሁ። ሰው በትልቅ ህመም ውስጥ ሆኖ አገሩን አሳልፎ የሚያስብ የአገር መውደድ ጥግ የራሱ ህመም አላስጨነቀውም። ራሱን ማጣት አላስጨነቀውም። ያስጨነቀው የህዝቡ ጉዳይ ነው። የህዝብ ጉዳይ። እስኪ ሰው በዚህ መካከል በአሁኑ ጊዜ እንደዚህ አይነት ሰው አለ? ከራስ ወዳጅነት ወጥቶ ለህዝብ ለአገር በቃ ምን ልበላችሁ፣ ለአገር የሚያስብ ሰው አለ? አይደለም ለአገር ለቤተሰብ እንኳን የሚያስብ የለም በአሁኑ ሰዓት። አንተ ደግ ሰው አላህ በረህመቱ ይማረክ። አላህ ምን ይሳነዋል? አላህ የሚወደውን ነው የሚፈትነው። አላህ ደጋግ ባሪያዎችን ይፈትናልና አላህ በረህመቱ ይማረክ። ዛሬ ጁማ ነው ኢንሻአላህ። አላህ ደግሞ ምን ይሳነዋል? ዱዓችን ይቀበልን ይሆናል። አላህ በረህመቱ እሱ ይማረክ ነው ምለው። ይምራል። እሱ ማሪ ነው፣ እንደ ሰው አይደለም። ፈጣሪ ምንም የሚሳነው ነገር የለም። ሁላችሁም በየሃይማኖታችሁ አላህን ለምኑ፣ ጸልዩ፣ ፈጣሪያችሁ ተማጸኑ ማለት ነው። ይሄ ደግ ሰው ለሀገራችን ጠቃሚ፣ ለህዝባችን ደራሽ፣ ለተጎዱት ለተራቡት የሚደርስ ሰው ነው እና አላህ እንግዲህ ያትርፍልን። አዎ ከህመሙ ከጭንቀት ሁሉ ይፈውስልን። ሁላችሁም በየሃይማኖታችሁ ዱዓ አድርጉለት ማለት ነው። አመሰግናለሁ።